7 ዓመት ልጅ እንዳይወልዱ በቃ ለሷብ ያለ ሰዓቱ ዶማን እያፈሰስኩ እየቆራረጥኩ እያስተኛው በቃ እያጣለሁ ጽንስ አጨናግፋል ሁሌ ነው በቃ ሁሌ ስንት ጽንስ አጨናገፍክባት ቆይ ስንት አበላሸ በቃ ቁጥር የለውም በቃ ቁጥር የለውም እኔ አልቆጠርኩም ሁሌ ባለቤቴ ናት ወዳትማ ከብራት ናት እሺ ስንት ጽንስ ተጨናግፏል በየ15 ቀን ታረግዛለች በ15 ቀን ይወርዳል አዎ በ15 ነው ገባኝ ግን ስንት ጊዜ ነው እንደዚህ ጽንስ የተጨናገፈው ሁሌ 7 ዓመት ነው በየ15 ቀን ነው የሚጨናገፈው ታረግዛለች በቃ ደሙ ነው ይወርዳል ጽንስ ታጨናግፋለህ 7 ዓመት ሙሉ 7 ዓመት ሙሉ እሺ ትዳራቸውን ትበጠብጣለህ አዎ እንዳይስማሙ ቢያደርግም ልጁ ትቀልዳለህ አረ በጣም ነው በቃ ፋታጣን በቃ ትበጠብጣለህ በጣም እንዴ በየደቂቃ እሱ ነው ስራችን በቃ በየደቂቃ ነው የምታጣሉት እንዳይዋደዱ በቃ እሷ እንድትጠላው እሱ እንዲጠላት እሱ ደግሞ እንዲመታት እንዲቀጠቅጣት ጥላ እንድትሄድ አው እንደዚህ እናደርጋለን እሱ በጸሎት ካሸነፈን ምታት እንውላለን ወጣ እንድትሄዳ ስፖንሰር ትሆናለህ ባልና ሚስት ነው እስኪ ኑ ደግሞ ባልና ሚስት እስኪ በደግ በል እስኪ ና እስኪ እንዴት ነው ሳቅ የሚያደርግ ና ጠጋ በል ወደዚህ እሺ ማን ያላችሁት ዛር እሺ አይን ጥላ ድግምት ቡዳ መተት ስራይ በቃ ሁሉም አለን እሺ እና ምን ላርግ በቃ 7 ዓመት ሙሉ በቃ ስናንካራተታቸው በቃ ምን ልበልህ እሺ አንተስ እዚህ ማን ያለው ሁሉም አንድ ናችሁ እሱ ግን ለሊት ለማታ በቃ የሚሰራው በሁሉም መስቀል ሳዶር አላዶር ዳለት አየራ መስቀል ሁሉም ድርሳነ ቤት አለ መግቢያ አጣን ራሱ ደብተራ ራሱ ልጁ ራሱ ደብተራ ያው መጽሐፍ ነው እንዳትሸክም ልጁ ደብተራ ነው አው ምንም ትምርት የለው ግን ሲጸልይ ያድራል ይውላል ሰው እና የሚጸልይ ሰው ደብተራ ነው እንዴ አላቅም መግቢያ አጣን እኔ ታዛዥ ለለዛ ነው ዝም ባልኩ እስኪ ምንድነው እዚህ ውስጥ ያዘው እስኪ አውጣ አቤት ለሊት ሁሉ የገብረ ፈስቆድ ይጸልይ አድር እንቅልፍ ከለከለ ለሊት ሁሉ በነገራችን ላይ ዝም በል የዛሬና ያድርገውና አንድ አከራዬ በጸሎት ምክንያት ከቤት አስወጥታኛለች ለሊትም ጸሎት ነበር ያኔ እንዳሁንም አይደለም እድሜም አልገፋም ለግላጋ ገና ወጣት ነበር ለሊቱም ሙሉ ጸሎት ሳደርግ ቀን ደግሞ ገርል ሳነብ ነበር ሙለው አከራዬ መጣና ምንድነው የምትጸልዩ አለኝ ምጸልዩም በሙሉ አሳየሁት አይ አንተ ጸሎት አይደለም እኔ ለሊትም ቀን የምታነበንበው ነገር ልክ አይደለም እንኳን አንተ መነኮሳቶቹ ራሱ በገዳም ያሉት እንደዚህ አይጸልዩም ቀንስ አለኝ እሺ አልኩ ድምጼን ቀነስኩ በኋላ ከሚስቱ ጋር ተከራከሩና አንድ ቀን ምንም በማላውቅበት ሰዓት እቃን ጠራርገው ወጣ ተባልኩኝ ሚስቱን ስጠይቃት እኔ እግዚአብሔር በሚያውቀው ምንም አልበደልከኝም ባለቤቴ ግን እዚህ ቤት ውስጥ የምትጸልየው ጸሎት ደስ ስላላለው ልቀቅለት አለችኝ ለቀኩኝ በኋላ ሶጣ ምን አለ ጸሎት ይሁን ድግምት አላቅም ለሊትም ቀንም ዝም ብሎ ያነበንባል እና ደፍተራ ሳይሆን አይቀርም ፈርቾን ያስወጣውት ብሎ ለሰው ሲናገር ሰው ነገረኝ እንኳንም ወጣውለት አልኩኝ እየፈራኝ ከሚኖር አንዳንድ ጊዜ ጸሎት አብዝታችሁ ስትጸልዩ የሚቃወሙ ሰዎች አሉ ምንድነው ጸሎቱ በዛ ይላሉ እንደዚህ ያልገጠማችሁም ለሊት ስትነሱ
ቤተክርስቲያን ስትመላለሱ ምንድነው እንደው መመላለስ ጸሎት በበዛ አይደለም ያንንም ይሄንንም በመጸለይ አይደለም የሚሉ ሰነፎች አሉ። ከዛ ደግሞ መልሶ እናንተ ላይ ይዞራሉ። እሺ ይሄው ለጸሎት መጽሐፍ ነው። አቤት ያው ነገ ተክለ ሃይማኖት የገብረ መንፈስ ቅዱስ ቅዱስ አርሴማ የሁሉም አለ ደርሳሪ የመጥምቆ መለኮት እና አሁን አረጋው ነው የሚቀረኝ። እሱ ምር እየሰለምኩት ነው ተቸግር እንዳይገዛ እየሰለምኩ እሺ። እና ሁሉም ሰው ቤተሰብ ራሱ ለምን እንደሚጸልየው ገዳም ለምን አይገባም እያለ ይሰድቡታል፣ ይናገሩታል። እሱ ግን አይሰማም። እሺ አንተስ? እኔ ምን ደሱ ከለከለ እንቅልፍ እሱ ነው የሚጸልይላት። እሷ አስለመዳት እየጠፈጠፈ በመቁጠሪያ ጠላችሁ በጣም ኧረ ይሄ በቃ እኔ ከዚህ በቃ ገላጉልኝ አፋችሁኝ ነው ማለት በቃ ስንት ዓመታቸው ነው ከተጋቡ? 7 ዓመት ልጅ እንዳይወልዱ በቃ ለሷ ያለ ሰዓቱ ደማን እያፈሰስኩ እየቆራረጥኩ እያስተኛው በቃ እያጣለሁ። ጽንስ አጨናግፋል ሁሌ ነው በቃ ሁሌ ወር ከ2 ሳምንት። ስንት ጽንስ አጨናገፍክባት? ቆይ ስንት አበላሸ? በቃ ቁጥር የለውም በቃ ቁጥር የለውም። እኔ አልቆጠርኩም። ሁሌ በቃ መካን እንዳደረገ በቃ እስኪ ይሄንን ከባል እንስማ አይሻልም? ይሄውን ነው ይሄንን ኦፍ እናድርገው አይሻልም? እንደ ማብራት እንደዛ ይሻላል። እሺ መልሶ ልቡን መልስ። በረከት ይፈልጋል መቁጠሪያ ልቡን መልስ። በስላሴ ስም ዝም በል። ልቡን መልስ። አይዞኝ ና ተው ተነስ ና ብድግ በል። አይዞኝ ብድግ በል። ለጥያቄ ነው የፈለኩ። አታልቅስ። ደህና ነህ? እግዚአብሔር ይመስገን። ባለቤት ናት? ባለቤቴ ናት። ወዳትማ ከብራት ናት። እሺ ስንት ጽንስ ተጨናግፏል? በየ15 ቀን ታረግዛለች። በ15 ቀን ይወርዳል። አዎ በ15 ነው። ከዛ በየ15 መተት እንደሚመትቱን ያወቁት በአርጋኖ ጸሎት ነው። 2 4 ሲጸልይ ወደ ፍሪጅ 4 5 ጣለኝ። ሲጥለኝ እንደገና እንደ አዲስ ነው የሚጀምረው ከሰኞው። ገባኝ። ግን ስንት ጊዜ ነው እንደዚህ ጽንስ የተጨናገፈው? ሁሌ 7 ዓመት ነው። በየ15 ቀን ነው የሚጨናገፈው። ታረግዛለች። በቃ ደሙ ነው ይወርዳል። እሺ ለማንኛውም ያው እንድትሰሙት የፈለኩት ያው በተደጋጋሚ ጽንስ እያጨናገፈ ነበረ። ሁለቱም ኦንላይን ከሆኑ ከማን እንሰማለን እውነተኛውን መረጃ? ከማንም። ስለዚህ የችግሩ ባለቤት ባል ስለሆነ ስለሚያውቅ ለዛ ነው እንግዲህ ይሄ ኦፍ የሆነው። ና እስኪ በስላሴ ስም እናንተ እሺ ጽንስ ታጨናግፋለህ 7 ዓመት ሙሉ 7 ዓመት ሙሉ እሺ ለምንድን ነው እንደዚህ የምታደርገው? በቃ እንዳይደሰቱ በትዳራቸው ቤተሰብ ደስ እንዳይለው በቃ እንዲያዝን በቃ ሌላ ነገር እንዲያስቡ በቃ ጭንቅ እንዲላቸው በቃ እሱ ነው። እሺ መተት ደብተራ የቤተሰብ ዛር? አዎ የቤተሰብ ዛር መተት ድግምት በምግብ የገባናለን። እሺ ማህፀና ውስጥ ተቀምጠን በቃ ከማህፀን ላይ ቧጥ እናውጣ። እሺ አንተ ማን ያለው? የድል መተት አይነ ጥላ ቡዳ ዛር። ትዳራቸውን ትበጠብጣለህ? አዎ እንዳይስማሙ ቢያደርግም ልጁ ትቀልዳለህ? አረ በጣም ነው በቃ ፋታጣን በቃ ትበጠብጣለህ? በጣም እንዴ በየደቂቃ እሱ ነው ስራችን። በቃ በየደቂቃ ነው የምታጣሉት። እንዳይዋደዱ በቃ እሷ እንድትጠላው እሱ እንዲጠላት እሱ ደግሞ እንዲመታት እንዲቀጠቅጣት ጥላ እንድትሄድ። አዎ እንደዚህ እናደርጋለን። እሱ በጸሎት ካሸነፈን ምታት እንውላለን። ወጣ እንድትሄዳ ስፖንሰር ትሆናለህ። እሺ ተዘጋጁ ሁለታችሁ። በልጥራ በስላሴ ስም በሉ። በኃያሉ በመድኃኔዓለም ስም፣ በኪዳነ ምሕረት ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም፣ በቅዱስ ኡራኤል ስም፣ በመጥምቁ ዮሐንስ ስም በባልና በሚስት ላይ ያለነው ስማችንን የጠራን ሁላችንም ያደፈጥን የተደበቅን ለቀናል። በስላሴ ስም ለዘላለም በሲኦል ታስረናል። የዘጋነውን እድላቸውን የእሷን በላንተ ማህፀኗን በኪዳነ ምሕረት ስም ከፍተናል። የመጨረሻችን ነው። በል 7 የጮና አውጡ። አንድ ላይ ተለበል። 1 2 ቀጥል 3 4 5 6 በላይ መጨረሻ። ቅዱስ ገብርኤል በስላሴ ስም ሲኦል ያወርዳችሁ። ኪዳነ ምሕረትን አመስግኑላቸው። ባልና ሚስት እንዲህ ታግለው ሲያሸንፉ ሲገላገሉ በጣም ደስ ይላል።
አለበለዚያ እንግዲህ ቤቱ እስራኤልና ፍልስጤም ነው፣ ጭቅጭቅ ነው። እግዚአብሔር ይመስገን። ደህና ነሽ? ደስ አለሽ? አው ደስ አለኝ፣ ደስ አለኝ። አው በጣም ታረግዣለሽ። ደም እየሆነ ይፈሳል፣ ደም ሆኖ ይፈሳል። 7 ዓመት ሙሉ እንዲህ ያረጋሽ? 7 ዓመት ሙሉ በቃ ማለት ነው። 7 ዓመት ሙሉ አይዞሽ። ተስፋ ቆርጬ በቃ በመጨረሻ አረ እግዚአብሔር ግደለኝ እውነት ከዚህ ስቃይ ያልኩት ምንም እሱ ምን በዛ በሷ አድሮ ለኔ ይጠፈጥፈኛል፣ በዛ ምን ደም ይፈሰኛል፣ በዛ ወደ ይቆርጠኛል፣ በጣም ወደ ላይ ወደ ታች አድርጎ ደም ያፈስዋል። አይዞሽ። እንግዲህ ዛሬ ታምረ ማርያም እናሳዝናችኋለን። ኪዳነ ምሕረት ትሰጣችኋለች። ከዚህ በኋላ እንደሚሆን ነገር የለም። እሺ ደስ አለህ? በጣም እግዚአብሔር ይመስገን። ክብር እድሜ ጤና ይጨምርልኝ። እግዚአብሔር ይመስገን። እግዚአብሔር ይመስገን። መብራን የመጨረሻ ታርግላችሁ በሏቸው። ኪዳነ ምሕረትን አመስግኑላቸው።